ተመረጡ ሳይቶች ላይ እስከ 35% የሚደርስ እውነተኛ ቅናሽ ይዘን መጣን። ቴምር ፕሮፐርቲስ ከአፍሪካ ህብረት በቅርብ ርቀት ላይ በምትገኘው ቡልጋሪያ ከባለ 1 እስከ ባለ 3 መኝታ ቤት አፓርትመንት በተለያየ ካሬ አማራጭ እየሸጥን ነው። ባለ 1 መኝታ 69 ካሬ በመደበኛ አከፋፈል 7.9 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ደግሞ የ30% ቅናሽ ተደርጎ 5.5 ሚሊዮን ብር እየሸጥን ነው። ባለ 2 መኝታ ቤት 82 ካሬ በመደበኛ አከፋፈል 9.4 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ደግሞ የ30 በመቶ ቅናሽ ተደርጎ 6.6 ሚሊዮን ብር እየሸጥን ነው። ባለ 3 መኝታ 126 ካሬ በመደበኛ አከፋፈል 14.1 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ከ30% ቅናሽ በኋላ 10 ሚሊዮን ብር። እንዲሁም በአዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ ካሬ አማራጭ እየሸጥን እንገኛለን። በተጨማሪም በገላንና ከአፍሪካ ህብረት አቅራቢያ በሚገኘው ዘመናዊ ሱቃችን ከ500 ሺህ ብር ቅድመ ክፍያና ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ ሱቆችን እየሸጥን ነው። ይምጡ። የማስረከቢያ ጊዜያችን 3 ዓመት ነው። ለበለጠ መረጃና ለሳይት ጉብኝት በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር ፕሮፐርቲስ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው በርከት ያሉ መካከለኛው ምስራቅን የተመለከቱ ሰበር መረጃዎች በየሰዓታቱ ልዩነት በፍጥነት እየወጡ ዩቲዩብ ላይ እየተጫኑ ነው። ቀድመው ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዩቲዩብ ላይ ሲለቀቁ ዜናዎችን በፍጥነት ለመከታተል የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና ክቡራን አድማጮች፣ የባህር ውስጥ ፈንጂዎችን ኢራን በከፍተኛ ሁኔታ እያጠመደች መሆኗና አሁንም በአስሮች የሚቆጠሩ ከባድ ፈንጂዎችን በሆርሙዝ ሰርጥ ውስጥ ማጥመዷ ከፍተኛ ድንጋጤ አጭሯል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አስቸኳይ ትዕዛዝ በሰጡት መሰረት የአሜሪካ የባህር ኃይል አባላት እነዚህ ፈንጂዎችን የሚያጠምዱ መርከቦችን ቢመቱም ነገር ግን አስቀድመው በጣም በርካታ ፈንጂዎች መጠመዳቸው ቀጠናውን የሞት ቀጠና እንዲሆን አድርጎታል ተብሏል። ሰላም ቢሰፍንም እነዚህን ፈንጂዎች ለማምከን ከፍተኛ የሆነ ስራ እንደሚጠይቅ ተመልክቷል። ዝርዝር መረጃውን አስደምጣችኋለሁ። በሌላ በኩል አዲስ የተመረጡት የአያቶላ አሊ ካሚኒ ልጅ አያቶላ ሙጅታባ ካሚኒ መጎዳታቸውን የሚገልጹ መገናኛ ብዙሃን ዘገባዎች በስፋት መውጣታቸውን ተከትሎ ኢራን መግለጫ ሰጥታለች። ለመሆኑ አዲሱ የኢራን መንፈሳዊ መሪ ሙጅታባ ካሚኒ ተጎድተዋል ወይ? በዝርዝር የምታደምጡት ሌላኛው መረጃ ነው። እንዲሁም በኢየሩሳሌም የሚገኘው አላቅሳ መስጂድ ላለፉት 11 ቀናት መዘጋቱን ተከትሎ ሐማስ አስቸኳይ ማስጠንቀቂያ የያዘ መግለጫ አውጥቷል። በዝርዝር የምታደምጡት ሌላኛው መረጃ ሲሆን እንዲሁም በዚህ ጦርነት ብቸኛ አሸናፊ ሆና እየወጣች ያለችው ሩሲያ ናት ሲሉ መገናኛ ብዙሃኑ አስገራሚ ዘገባ አውጥተዋል። ሩሲያም በተለያየ ግንባር አሸናፊ እየሆነች ነው። ይሄውም የዓለም ትኩረት በመካከለኛው ምስራቅ ላይ መጠመዱ ከዩክሬን ጋር የምታደርገውን ጦርነት ትኩረት እንዲነፈገው ማድረጉ ብቻ ሳይሆን ለተዋጊዋ ዩክሬንም የሚቀርበው መሳሪያ ሙሉ በሙሉ መቆሙ በሩሲያ የበላይነት እንዲያዝ አድርጎታል ጦርነቱ። ከዚህም ባሻገር ለኢራን ኃይሎች የሚቀርቡ ብቸኛ ሰው ዶናልድ ጄ ትራምፕ የሚያውቋቸው ፑቲን መሆናቸውን ተከትሎ ፑቲንም ስምምነቱ እንዲፈጸም በሩሲያ ላይ የተጣሉ ማዕቀቦች እንዲነሱ ጠይቀዋል። እንዲሁም ከዚህ ቀደም ማዕቀብ የተጣለበት የሩሲያ ነዳጅም ገበያውን ለማረጋጋት እንዲገባ መስማማታቸውን ተከትሎ ሩሲያ ከፍተኛ የሆነ አሸናፊነት መንፈስ ላይ እንደምትገኝ ተዘግቧል። ዝርዝር መረጃውን አስደምጣችኋለሁ። እስከ ፍጻሜው ቆዩ። እነዚህንና በርከት ያሉ መካከለኛው ምስራቅን የተመለከቱ ዘገባዎችን አስደምጣችኋለሁ። አብረን ዝርዝሩን እንከታተለው። በቅድሚያ በመካከለኛው ምስራቅ ነገሮች እየከፉ ነው። ኢራን በሆርሙዝ ሰርጥ ላይ የባህር ፈንጂዎችን ማጥመድ መጀመሯ ከፍተኛ ድንጋጤ አጭሯል። ኢራን በዓለም የነዳጅ ንግድ ላይ እጅግ በጣም ወሳኝ በሆነው በሆርሙዝ ሰርጥ ላይ የባህር ላይ ፈንጂዎችን ማጥመድ መጀመሯ ተዘግቧል። ይህ እርምጃም በቀጠናው እየተፋፋመ ከመጣው ወታደራዊ ግጭት ጋር ተያይዞ የዓለምን ኢኮኖሚና የጸጥታ ሁኔታ ከባድ አደጋ ውስጥ ከቶታል። እንደ ሲኤንኤን ዘገባ ከሆነ ኢራን ባለፉት ጥቂት ቀናት
ውስጥ ብቻ በ10 የሚቆጠሩ የባህር ፈንጂዎችን በመርከብ መተላለፊያ መስመሮቹ ላይ በከፍተኛ ሁኔታ አጥምዳለች። ምንም እንኳን አሁን ላይ የተጠመዱት ፈንጂዎች ቁጥር አነስተኛ ቢሆንም ኢራን በጠላቂ ጀልባዎች አሁንም ማጥመድ መቀጠሏ ተዘግቧል። በመቶዎች የሚቆጠሩ ተጨማሪ ፈንጂዎችን በአካባቢው ማጥመድ ከቻለች ደግሞ በአጭር ጊዜ ሆርሙዝን የመክፈቱ ነገር በጣም አሳሳቢ ይሆናል ተብሏል። የኢራን አብዮታዊ ዘብ IRGC 2 እና 3 ፈንጂዎችን በአንድ ጊዜ መጫን የሚችሉ ትንንሽና ፈጣን ጀልባዎችን ለዚሁ ተግባር እያሰማራ መሆኑን የአሜሪካ የስለላ ተቋማት ደርሰንበታል ሲሉ ተናግረዋል። ቀጠናው በአሁኑ ወቅት እጅግ አደገኛ በመሆኑ የሞት ሸለቆ የሚል ስያሜ እየተሰጠው ይገኛል። ኢራን ከፈንጂዎች በተጨማሪ በፈንጂ የተሞሉ አጥፍቶ ጠፊ ጀልባዎችን፣ የባህር ዳርቻ ሚሳኤሎችን በማሰማራት መስመሩን ለማገድ እየሞከረች ነው ተብሏል። አሜሪካ የኢራንን እንቅስቃሴ እየተከታተለች እንደሆነ ገልጻ እርግጥ ነው የባህር ላይ ፈንጂዎቹን እያጠመደች ቢሆንም እኛም የባህር ኃይል የፈንጂ አጥማጅ መርከቦቿን እያደንን እየመታን ነው ስትል አሜሪካ 10 የኢራንን ፈንጂ አጥማጅ መርከቦችን መምታቷን ገልጻለች። ይሁን እንጂ አሁንም ፈንጂዎቹ መጠመዳቸው መቀጠሉንና የሆርሙዝ ሰርጥ የሞት ቦታ ተብሎ እንዲሰየም የሚያደርገው ሁኔታ ላይ መድረሱም ተመልክቷል። አሜሪካው ፕሬዝዳንት ዶናልድ ጄ ትራምፕም የሆርሙዝ ሰርጥን የፈንጂ ማጥመድን ጉዳይ በተመለከተም በቀጥታ በማህበራዊ ትስስር ገጻቸው ማስጠንቀቂያ የጻፉ ሲሆን ኢራን ፈንጂ ማጥመዷን ብታቆም ይሻላል፣ አይታቸው የማታውቁት ከፍተኛ የሆነ ጥቃት ይፈጸምባቸዋል ሲሉ ዝተዋል። ይህ የፕሬዝዳንቱ ንግግር የተሰማው የአሜሪካ ወታደራዊ ምንጮችን ጠቅሰው ኢራን ፈንጂ እያጠመደች መሆኑንና ተጨማሪ ፈንጂዎችንም ለማጥመድ በከፍተኛ ሁኔታ እየተንቀሳቀሰች መሆኑ ከተዘገበ በኋላ ነው። አሜሪካ 10 የሚሆኑ የኢራን ፈንጂ አጥማጅ መርከቦችን መምታቷን ፕሬዝደንቱ ከገለጹ በኋላ ጥቃታችን ገና ይቀጥላል፣ የሆርሙዝ ወሽመጥ በቀልድ የምንመለከተው ጉዳይ አይደለም ሲሉ ዝተዋል። ይህ በዚህ እንዳለ የአሜሪካና እስራኤል የተቀናጀ ጥቃት በተከፈተበት ዕለት የተገደሉት የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ ልጅ የሆኑትና የአያቶላውን ስልጣን የተረከቡት አያቶላ ሙጅታባ ካሚኒ መጎዳታቸው መዘገቡን ተከትሎ ኢራን መግለጫ ሰጠች። አዲሱ የኢራን ጠቅላይ መሪ ሙጅታባ ካሚኒ ጉዳት ደርሶባቸዋል መባሉን የተለያዩ ዘገባዎችን መውጣታቸውን ተከትሎ ኢራን በሰጠችው መግለጫ አዲሱ አያቶላ ሙጅታባ ካሚኒ ደህና ናቸው፣ በጥሩ ሁኔታ ላይ ይገኛሉ ስትል ነው ኢራን ምላሽ የሰጠችው። የአዲሱን መሪ አስመልክቶም በተለያዩ መገናኛ ብዙሃን መጎዳታቸውን የሚያመለክት ዘገባ መውጣቱን ተከትሎ ነው የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ጠቅላይ መሪውን ደህንነት የሚያረጋግጥ መረጃን ያወጡት። አዲሱ ጠቅላይ መሪ ጉዳት ደርሶባቸዋል የሚል ዜና መሰራጨቱ ትክክል አይደለም፣ እርሳቸው አልተጎዱም፣ በስራ ላይ ይገኛሉ ብለዋል። ፕሬዝዳንት መሱድ ፔዜሽኪያን በቴሌግራም ገጻቸው ላይ ባሰፈሩት መረጃም ጉዳት እንደደረሰባቸው የሚገልጹ ሪፖርቶችን ተመልክተን ነበር በማለት ገልጸው ነገር ግን ሙጅታባ ካሚኒ ደህና መሆናቸውን አረጋግጫለሁ ብለዋል። የቅርብ ግንኙነት ያላቸው በርካታ ጓደኞቼን ጠይቄ ነግረውኛል፣ በፈጣሪ ጸጋ ያለምንም ችግር በደህና ሁኔታ ላይ ይገኛሉ የሚል መግለጫ ሰጥተዋል። የኢራን ፓርላማ አፈ ጉባኤ ስትራቴጂካዊ አማካሪ የሆኑት ማህዲ መሐመድ በመንግስት ቴሌቪዥን ቀርበው በሰጡት መግለጫ ደግሞ የከፍተኛው መሪ አያቶላ አሊ ካሚኒ ልጅ የሆኑት ሙጅታባ ካሚኒ የሀገሪቱን የጦር ክፍል በበላይነት እየመሩ ነው ሲሉ ተጎድተዋል የሚለውን ጉዳይ አስተባብለዋል። አማካሪው ሙጅታባ የስራ አስፈጻሚ ልምድ ያላቸውም የሚለውን ትችት በተመለከተ ውድቅ አድርገው ግለሰቡ ለረጅም ዓመታት በወታደራዊና በደህንነት ጉዳዮች ላይ ከፍተኛ ክትትልና አመራር የሰጡ ሰው ናቸው በማለት አሞግሰዋቸዋል። እንደ ማህዲ ገለጻ ከሆነ ሙጅታባ ካሚኒ የሀገሪቱን ውስብስብ ጉዳዮች በሚገባ የሚያውቁና ለዓመታት የመንግስት ባለስልጣናትን ሪፖርት ሲያቀርቡላቸው የቆዩ ሰው ናቸው። ከአያቶላ አሊ ካሚኒ ጎን በመሆን ከፍተኛ ውሳኔዎችን ሲወስኑ የነበሩ ሰው ናቸው። ስለዚህም መምራት አያቅታቸውም። አሁን ላይ ከወጣቶችም ጋር በመሆን በቅርበት ሁኔታውን እየተከታተሉና እየመሩ ይገኛሉ ሲሉ አያቶላ ሙጅታባ ካሚኒ ተጎድተዋል የሚለውን መረጃ አስተባብለዋል። በሌላ በኩል የመካከለኛው ምስራቅ ጦርነት የበርካታ የዓለምን ሕዝብ ኑሮ እያመሰቃቀለና በርካቶችን ለሞትና ለእንግልት እየዳረገ ቢሆንም ለሩሲያ ግን ጦርነቱ በከፍተኛ ሁኔታ በተለያዩ መልኩ ጠቅሟታል ይላሉ መገናኛ ብዙሃን። ዩክሬን በተለያዩ ግንባሮች አሸናፊ ሆና ቆማለች። የመጀመሪያው በተለይም ከፍተኛ የዲፕሎማሲ ጫና ስታደርግባት የነበረችው አሜሪካ በኢራን ላይ ጦርነት መክፈቷ ከዚህ በኋላ በዩክሬን ላይ የከፈተችውን ጦርነት አቁሚ የሚለውን ጉዳይ በቀጥታ አሜሪካ መናገር እንደማትችል ተዘግቧል። አሜሪካም በኢራን ላይ ወረራ መክፈቷን ተከትሎ ሩሲያን በዩክሬን ላይ የምታደርጊውን ጦርነት
አቁሚ ለሚለው ዲፕሎማሲያዊ ግፊት ከዚህ በኋላ እንደማይሰራ አረጋገጫ የሰጠ መሆኑ ብቻ ሳይሆን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የሩሲያውን አቻቸው ቭላዲሚር ፑቲንን በስልክ አነጋግረው በሩሲያ ላይ የተጣለው ማዕቀብ እንዲነሳና በምትኩም የዓለም የነዳጅ ገበያ እንዲረጋጋ የሩሲያ ማዕቀብ ተጥሎበት የነበረ ነዳጅ ወደ አውሮፓ ገበያዎች እንዲገባ መጠየቃቸው ተሰምቷል። ይህ ደግሞ በዩክሬን ጦርነት ምክንያት በተወሰነ መልኩ ተዳክሞ የነበረውን የሩሲያን ኢኮኖሚ ከወዲሁ በከፍተኛ ሁኔታ አነቃቅቶታል። ይህ በዚህ እንዳለ ደግሞ የመካከለኛው ምስራቅ ጉዳይ ትኩስ አጀንዳ በመሆኑ በርካታ የዓለም ሕዝብ አሁን ላይ ትኩረቱን በዩክሬንና ሩሲያ ላይ ነቅሎ ወደ መካከለኛው ምስራቅ ማድረጉ ሩሲያን በጦርነቱ በከፍተኛ ሁኔታ እንድትቀጥልበት ያደርጋል። እንዲሁም በአውሮፓውያን እርዳታ ከሩሲያ ጋር እየተዋጋች የምትገኘው ዩክሬንም ከምዕራባውያን የሚደረግለት የመሳሪያ እርዳታ ሙሉ በሙሉ ቆሟል። ጦርነቱን ተከትሎ የዓለም ሀገራት ትኩረት ከሩሲያና ዩክሬን ይልቅ ወደ መካከለኛው ምስራቅ መሳቡን መገናኛ ብዙሃን የዘገቡ ሲሆን ሩሲያ ጦርነቱን እንድታቆም የሚደረግባት ጫና በዓለም አቀፍ ደረጃ ተወግዷል ተብሏል። ይኸውም ውይይቶችም ሙሉ በሙሉ መራዘማቸውን ያነሳው ዘገባው በተለይም በነዳጅ አቅርቦትና ሽያጭ ረገድ የመካከለኛው ምስራቅ ሀገራት የነዳጅ ምርቶቻቸውን ማቅረብ አለመቻላቸውን ተከትሎ በዓለም አቀፍ ደረጃ የታየው ከፍተኛ የነዳጅ አቅርቦት እጥረት ቀውስ በተቃራኒው ለሩሲያ ከባድ እድል ይዞላት እንደመጣ የተዘገበ ሲሆን በዚህ በሩሲያ በኢራንና በእስራኤል ጦርነት ብቸኛዋ አሸናፊ ሩሲያ ናት ሲሉ የአሜሪካ መገናኛ ብዙሃን በሰፊው ጽፈዋል። እንደ ሃንጋሪ ያሉ የአውሮፓ ሀገራት ከዚህ ቀደም በሩሲያ ላይ የጣሉትን ማዕቀብ በማንሳት ከሩሲያ ነዳጅ ለመግዛት መወሰናቸውን ከወዲሁ ሲገልጹ ሁኔታው ለሩሲያ አዲስ የነዳጅ ገበያ እድል የከፈተ መሆኑን የጠቆመው ዘገባው ነገር ግን ይህ አጋጣሚ ለሩሲያ በአጭር ጊዜ መልካም እድሎችን ያመጣ ቢሆንም በረዥም ጊዜ ግን ሩሲያ የማትቀበለውን ተጽዕኖ ሊፈጥርባት እንደሚችል ጠቅሶ ሩሲያም በአሜሪካ ተጽዕኖ ስር የሆነ የመካከለኛው ምስራቅ ቀጠናን ማየት ጭምር እንደማትፈልግ በቀጠናው እሷም የራሷን ተጽዕኖ ማስቀጠል እንደምትፈልግ በማንሳት ቀደም ሲል የሶሪያን የእርስ በርስ ጦርነት በመግባትና የበሽር አልአሳድን መንግስት በመደገፍ በሶሪያ በኩል በቀጠናው ያላትን ተሳትፎ የቀጠለች ቢሆንም የአሳድ መንግስት ግን መውደቁን ተከትሎ ሩሲያ በቀጠናው የቀረቻት ብቸኛዋ አጋር ኢራን መሆኗን ይህንንም ጦርነት ኢራንን በማዳከም በአሜሪካ ስር የሚደረግ ከሆነ ጦርነቱ ለሩሲያ አስከፊ እንደሚሆን ከወዲሁ ተገምቷል። ስለዚህም ሩሲያ ኢራን በማንኛውም መልኩ ጦርነቱን አሸናፊ እንድትሆን ወይም ባለችበት እንድትቆይ የደህንነት መረጃዎችን አሳልፋ በመስጠት በጦርነቱ በሚስጥር እየረዳቻት ትገኛለች። የሩሲያና ዩክሬን ጦርነት በተቀሰቀሰበት ወቅት ለሩሲያ ሻሂድ የተባሉ ፈንጂ ሰው አልባ በራሪ አውሮፕላኖችን በማቅረብ አጋርነቷን የገለጸችው ኢራን ከሩሲያ ጋር በገባችው ስምምነት ሰው አልባዎቹም በሩሲያ ውስጥ ለማምረትና በብዛት ለማቅረብ መስማማታቸውንና በሩሲያ ዩክሬን ጦርነትም ሩሲያ ከ50 ሺህ በላይ የሻሂድ ድሮኖችን መተኮሷን ያስታወቁት ዘገባዎቹ ምንም እንኳን ክሬምሊን ቀናትን ባስቆጠረው ጦርነት ላይ እስካሁን ድረስ ኢራን ወታደራዊ ድጋፍ አለመጠየቋን ያስታወቀ ቢሆንም ሚስጥራዊ እርዳታው ግን እንደቀጠለ መሆኑን ጽፏል። በተጨማሪም ከአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጋር በተወሰነ መልኩ ቅርበት ያላቸው ከኢራን ባለስልጣናትም ጋር ወዳጅነት የመሰረቱት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ጦርነቱን ለማርገብና ሁለቱን ሀገራት ድርድር እንዲያደርጉ ለማስቻል ወሳኝ ሰው መሆናቸውን ያነሳው ዘገባው አሁን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ይህንን ጦርነት በንግግር መቋጨት ከፈለጉ ከፑቲን ውጪ ማናቸውም አማራጭ የላቸውም ብለዋል። የኢራን መሪዎች የቅርብ አጋር ሆነው የሚቀርቡት የቻይናና የሩሲያ መሪዎች ናቸው። ከቻይና ደግሞ የሩሲያ መሪዎች በአሁኑ ሰዓት ለፕሬዝዳንት ዶናልድ ጄ ትራምፕ ቅርበት እንዳላቸው ተመልክተዋል። በተለይም ትራምፕ ቻይናን አለማመናቸውና በአውሮፓም በኩል የኢራን አንድም ወዳጅ አለመገኘቱ ብቸኛው የጦርነቱ መቋጫ ወይም አደራዳሪ ድልድይ ፑቲን ያደርጋቸዋል። አሁን ላይ ሩሲያም በሁሉም ግንባሮች በዚህ ጦርነት አሸናፊ ሆና እየወጣች መሆኑንም አመልክተዋል። ጦርነቱ አሁንም በመካከለኛው ምስራቅ የተባባሰ ሲሆን በርካታ የኢራን ኢላማዎችም እየተመቱ እንደሆነ ተዘግቧል። አሜሪካና እስራኤል በኢራን ላይ ጥቃታቸውን ያጠናከሩ ሲሆን 12ኛ ቀኑን በያዘው ጦርነት ኢራን ከፍተኛ ውድመት እያስተናገደች ተቋሞቿን በከፍተኛ ሁኔታ እየተደበደቡ ነው። በዚህ እንዳለም አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት እየተባባሰ በመጣበት በአሁኑ ወቅት አዳዲስና አሳሳቢ መረጃዎች እየወጡ ቀጥለዋል።
በፔንታጎን መረጃ እንዳመለከተው ከሆነ በጦርነቱ በመጀመሪያዎቹ 10 ቀናት ውስጥ ብቻ 140 የሚጠጉ የአሜሪካ ጦር አባላት መቁሰላቸውን አሜሪካ አስታውቃለች። የአሜሪካው መከላከያ ሚኒስትር ፔት ሄግሴት በበኩላቸው በሰጡት መግለጫ በኢራን ላይ እጅግ ከባድና የተጠናከረ ጥቃት የተፈጸመበት ቀን መሆኑን ገልጸው ይሁን እንጂ ያስተዳደሩ የጦርነት ግቦች በፍጥነት እየተሳኩ መሆናቸውን በመጠቆም እስካሁንም በተደረገው ዘመቻ የኢራን የሚሳኤል ማስወንጨፍን አቅም አዳክመነዋል ሲሉ ተናግረዋል። በሌላ በኩል የጦርነቱ ውጥረት ወደ ስትራቴጂካዊ የባህር ወሽመጦች መስፋፋታቸውን ጭምርም ገልጸዋል። ጦርነቱ 12ኛ ቀኑን ባስቆጠረበት ወቅትም ፕሬዚደንት ዶናልድ ጄ ትራምፕ ግጭቱ በጣም በቅርቡ ሊጠናቀቅ እንደሚችልና በአብዛኛውም ግቡን መምታቱን በመግለጽ ንግግር አድርገዋል። ሆኖም ግን ከምድር ላይ ያለው እውነታ ከዚህ የተለየ ይመስላል የሚሉት ተንታኞች ኢራን ነዳጅ አምራች በሆኑ የባህረ ሰላጤው አረብ ሀገራት ላይ የምታደርሰውን ጥቃት አጠናክራ መቀጠሏ የትራምፕን ንግግር የሚፈታተንና ኢራን አሁንም በቀጠናው ያላትን የኃይል ተጽዕኖ ለማሳየት ወደኋላ እንደማትል አመላካች ነው ብለውታል። በመጨረሻም በኢየሩሳሌም የሚገኘው አላቅሳ መስጊድ ላለፉት 11 ቀናት መዘጋቱን ተከትሎ ሐማስ የመጨረሻ ያለውን ማስጠንቀቂያ ሰጥቷል። በተቀደሰው የረመዳን ወር የእስራኤል መንግስት የአላቅሳ መስጂድን ግቢን ላለፉት 11 ቀናት ተከታታይ ቀናት ዝግ ማድረጉን ተከትሎ የፊሊስጤሙ ቡድን ሐማስ አደገኛ የታሪክ ጠባሳ ሲል ማስጠንቀቂያ መስጠቱን ሚድል ኢስት ሞኒተር ከሰዓታት በፊት ዘግቧል። ምዕመናን የሸሪያ ግዴታቸው የሆነውን የተራዊህ ሰሎት እንዳይሰግዱና በኢቲካፍ እንዳይቆዩ መከልከላቸው ከ1967 ወዲህ የታየ የመጀመሪያው እጅግ አደገኛ እርምጃ ነው ሲል ገልጾታል። እስራኤል በአስቸኳይ በሃይማኖት ላይ የምታደርገውን ጫና ታቁም በማለት የገለጸ ሲሆን በእስልምና ቅዱስ ስፍራዎች ላይ የተቃጣ ጥቃት ነው ሲልም ገልጾታል። ድርጊቱም መስጂዱን በጊዜና በቦታ ለመክፈል እንዲሁም ከፍተኛ የሆነ ስነ ልቦናዊ ጥቃት ለማድረስ የተወሰደ እርምጃ ነው ሲል ገልጾታል። በመጨረሻም ሐማስ ባስተላለፈው መልእክት እስራኤል ያለምንም ቅድመ ሁኔታ አላቅሳ መስጂድን ትክፈት ሲል ነው አስቸኳይ ማስጠንቀቂያ የሰጠው። ክቡራን አድማጮች ለሰዓቱ ያስኩላችሁ አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላ በምሽቱ የዜና ዘገባ ተመልሰን የምንገናኝ ይሆናል። እስከዚያው በያለንበት የዓለም ዳር ቸር እንቆይ። ዩቲዩብ የስኬት ምስጢሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ምስጢሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ምስጢሮች፣ ዘመኑ ጋር ተፈላጊ መጽሐፍ።
በተመረጡ ሳይቶች ላይ እስከ 35% የሚደርስ እውነተኛ ቅናሽ ይዘን መጣን። ቴምር ፕሮፐርቲስ ከአፍሪካ ህብረት በቅርብ ርቀት ላይ በምትገኘው ቡልጋሪያ ከባለ 1 እስከ ባለ 3 መኝታ ቤት አፓርትመንት በተለያየ ካሬ አማራጭ እየሸጥን ነው። ባለ 1 መኝታ 69 ካሬ በመደበኛ አከፋፈል 7.9 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ደግሞ የ30% ቅናሽ ተደርጎ 5.5 ሚሊዮን ብር እየሸጥን ነው። ባለ 2 መኝታ ቤት 82 ካሬ በመደበኛ አከፋፈል 9.4 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ደግሞ የ30 በመቶ ቅናሽ ተደርጎ 6.6 ሚሊዮን ብር እየሸጥን ነው። ባለ 3 መኝታ 126 ካሬ በመደበኛ አከፋፈል 14.1 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ከ30% ቅናሽ በኋላ 10 ሚሊዮን ብር። እንዲሁም በአዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ አካባቢ አማራጭ እየሸጥን እንገኛለን። በተጨማሪም በገላንና ከአፍሪካ ህብረት አቅራቢያ በሚገኘው ዘመናዊ ሱቃችን ከ500 ሺህ ብር ቅድመ ክፍያና ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ ሱቆችን እየሸጥን ነው። ይምጡ። የማስረከቢያ ጊዜያችን 3 ዓመት ነው። ለበለጠ መረጃና ለሳይት ጉብኝት በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር ፕሮፐርቲስ